ልብሶቿ ጠቅላላ 2-3 ቀን ለብሳ ሂዳ ሱቅ መልሳቸው። አዲስ ጫማ አታረግም፣ አዲስ ልብስ እንጂ። አዲሱ ልብስ ለምን ልብሱን ይዛችሁ ሄዳችሁ መመለስ ስለምትችሉ ነው። ጫማ ግን ስትረግጡ ሶሉ ስለሚያስታውቅ ስለማይመለስ አዲስ ጫማ ልታመጣ አትችልም። አዲስ ጃኬት እና አዲስ ልብስ ግን ማምጣት ትችላለች። ባለፈው ደግሞ ሄዱና እዩት፣ እኔ ለጥፌላቸዋል። ልብሶቹ ጠቅላላ ታጋሉ። ያልተበጠሰ ጃኬት ለብሳ በቀደሙ ታቃቁን ነው የምነግራችሁ። አልኳችሁ እኮ ከምናገረው የማልናገረው ብዙ ነገር ሊኖር ይችላል። ይሄንንም ለወንድ ልጇ ስል አሁንም ለወንድ ልጇ ስል ነው እንጂ እንደዚች አይነት መረን አግድማ አግደግ ጋር የኢትዮጵያ ሕዝብ ሁሉ አቃሉ የተፈጠቀሚያ እንደ ኮድ ተጠቅሞ የጣሏት እሷ እንዳለችውና እንዳረገችውማ ቢሆን ኖሮ በቀይ ምንጣፍ ነበር ኢትዮጵያ የምትገባው እኮ። ሰውን አትገቡም፣ መግቢያችሁን ፈልጉ፣ እናንተም አትገቡም። ለምን እሷ አትገባም ታዲያ? እኛስ አንግባሽ። እሷ ጀግና ከሆነችና እሷ ከሆነች ባለስልጣኗ እሷ ከሆነች ሁሉ ነገር ማድረግ የምችል ለምን እሷ አትገባም ታዲያ? እኛ እኮ ገብተን ወጣ። እናንተ ስትገቡ ታዩታላችሁ እያለች እኛ ገብተን ወጣን። ያ እሷ መግባት አትችልም። ቢኮዝ እሷ የሰራችው ወንጀል ስለሚበዛ ማለት ነው። በትግራይ ህዝብ ላይ ጄኖሳይድ፣ በአማራ ህዝብ ላይ እሷ ኦሮምኛ ቋንቋ መናገር ሳትችል ቋንቋ የማይናገሩትን ብላ ያሳረች እሷ ቋንቋ ሳትችል ህፃን ልጅ ስንት ነገር ያረገች እኮ ሰው ነች አይደል? ስንት ነገር ያረገች ሴት ነች። ያ ማክዳይ አሁን እሷ ሰው ሆና እንዲህ ብለሽኝ ቢኮዝ ሄሉ በልጇ እንደማትደራደር እኔ አውቃለሁ። ልጇን በጣም ነው የምትወደው። በልጇም ከማለች ቱ ቢ ኦነስት ምንም ነገር አታረግም። ልጇን በጣም እንደምትወድ አውቃለሁ። እኔም አውቃት ሰራተኛ እንደሆነች። እንደውም አሁን ሚዲያ ላይ እንዲህ ተቆርጦ የምትናገረው ንግግር ቱ ቢ ኦነስት እኔ በፊት አላውቅም። አስወር ነው የምላችሁ። እንደዚህ አትናገርም። እንደዚህ አሁን እንደምትናገረው ይሄ የቤታዮ የጉቺ እንደዚህ ነገር እንኳን አታውቅም። ነገርኳችሁ። በቃ ሌላ ነው፣ ሌላ ዓለም ነው፣ መሳቅ ነው፣ መጫወት ነው። ከዛ በኋላ የራሷ ፕሮግራም አላት እንጂ የለም ማአት ሰዎች ታስገባለች። ከዛ ሙድ ትይዛለች። በቃ እነሱ ሲንጫጩ እሷ ትስቃለች። ይሄ ነው በቃ ሙዱ። ከእኔ ደግሞ የራሴ ሙድ ነበረኝ። ሀና አስጨንቄ የምትባላለች በጣም ነው የምታስቀኝ። በሀና ነው በቃ። እንደውም በኋላ ላይ ነው እኔና ሄሉ ለምን ሀና አስጨንቄ ሙድ ይዘን በሀና አስጨንቄ ለምን አንስቅም፣ በዛውም እሷንም ፔጇን እናሳድግላት። እውነቱን ለመናገር እንደዚህ ነው ያልኩት። ሀናን ፔጇን እንዲያድግላት ከዛ ሀና አስጨንቄ መስመሯን ስትስት ምን ስትል ያደረገችው ነገር ከኔ አልፋ ተርፋ ባሌን እኔ በባሌ አልደራደርም። በዚህ አካታል ባሌን ስትነካው ዩቲዩብን ማስጠንቀቂያ ሰጠኋት። አሁንም ባሌን ከኔ ጋር ተጣልተሽ ባሌን ከነገርሽ እኔ ደግሞ ዩቲዩብ ላይ ነው የምንመጣብሽ አልኳት ስላት ደጋግማ ባሌን ስትናገር ዩቲዩብን አዘግቻለሁ። አልዋሽ ቢኮዝ ባሌን ስለሆነ የነካችው። እኔም ብትናገር እኔ ነኝ እዛ ጋር ያለሁት፣ ችግር የለብኝም። ለዛ ነው ከዛ ወደዛ ሙድ ሄድኩኝ። ከዛ ምናልን ስንጫወት ከዛ የጥሩነት ወሬ ተጀመረ። በጣም ብዙ ሰዎች ጁንታ ብለው አንሰብስክራይብ አደረኩኝ። እኔም የዛኔ ሰብስክራይብ እኔ እዛጋም ሰራው አልሰራውም እኔ ብዙም ግድም አልሰጠኝም። እኔ የብር ችግር አይደለም። እኔ በቃ ሰው አንደኛ ጥሩ ግንዛቤ እንዲኖረው ሰዎች ፈልጋለሁ። እያዋዛውም እያጫወትኩ የምፈልገውን ነገር መናገር ፈልጋለሁ። ሁለተኛ ደስ ይለኛል። ደስ ስለሚለኝ ማውራት ደስ ይለኛል። ግን ከዛ በኋላ ብዙ ሰዎች ራቆ እኔም እሱን ትቼ በቃ ምን ላይ ነው ፎከስ ያደረኩኝ? የሆነ ብቻ ፎከስ ትምህርት ስራ ላይ ነው ምናምን ብቻ ላይ ሆንኩኝ። ዩቲዩብን ቀነስኩኝ። ቢኮዝ ፋሚሊዎችም በነበረው ጦርነት ምናምን እኔም ጥሩ አልነበርኩም። የዛ ሰዓት ላይ ብዙ ሰውም እየደወለ የሚያወራልኝ በቃ ጭንቀት ነው እንደዚህ እናቴ ሞተ አባቴ ሞተ እንደዚህ ሆንኩ ምናምን በሚል ብዙ ነገር ስሰማ እየረበሸ ይመጣ። ማስካረግ ነበር። ከዋክሻት ማሜ ስትናገር ነበር ስለ ሄለን ጥሩነት። ማማሜ አላቅም ማማዬ ሃሽታግ እኔ ማቃት ሄሉ በዛ ነው። ጨዋታ ነበር በፊት የነበርንበት እንትን ላይ ጨዋታ ነው የምትጫወተው። ሳቅ ነው፣ ፈን ነው። ግጥም ጎበዝ ነበረች። ዘፈን ማቀነባበር በጣም ጎበዝ ነበረች። በቃ እሱን ነው እኔ ማቀው። እዚህ ጋር አሁን ቲክቶክ ላይ ያለችውን ሄሉ እኔ አላቃትም። ከዛ በኋላ ግን ዞሆኔ አንድ ጊዜ አሁን ዞሆኔ ኩዊን ነገረችኝ፣ ኩዊን ላከችልኝ፣ ኩዊን አላት ምናምን የምትለው ነገር አሁን እንደው አፉ አይደለም መቋጠር ያቃታት ዞሆኔ
የላኩላትን አውጥታ መለጠፍ ትችላለች። ምን ነው ጉቺ እና እሱ ያወሩትን አውጥታ ዘርግፋ የለ እንዴ? ታዲያ ለምን የኔን አውጥታ ዘርግፍ? የኔን አውጥታ እኮ መዘርግፍ ትችላለች እንዴ? እኔ የልጅሽን ብዬ አላስፈራራትም። እኔ የልጅሽን ብዬ የተናገርኩት ለመጀመሪያ ጊዜ ነው። ለመጀመሪያ ጊዜ ነው። እሱንም ጃኒን ስታስፈራራት፣ ያ ሀናዬ ጃኒን ስታስፈራራት አንድ ነገር እንትን ካልሽ አውጥቼ ቪዲዮ ለጥፍብሻለሁ ስትል ሁላችሁም አይታችሁታል። የዛን ጊዜ መጥቼ አንቺ ጃኒን ቪዲዮዋን ከለጠፍሽ እኔ ደግሞ የናቲን አጉም የሚያደርጉ ከሆነ ለጥፋለሁ እየተናገርያለሁ። ያ ለመጀመሪያ ጊዜ ፓሜላዬ ተናግሬያለሁ። ቢኮዝ እኔ ጃኒ ስላሳዘነች ጃኒን ለማጥፋት በጣም ስትታገል ሳያት ብዬ እንኳን እንደዚህ ማለት እንኳን አልወድም ነበር። ቱ ቢ ኦነስት ማለት አልፈልግም። ግን አውጥቼ እኔ ባይዘዌ ሰው የሰውን ፕራይቬሲ አልነካም። ካልነካኝ ሰው አልነካም። ኢቭን ቢነኩኝም ሰዎች እማልናገራቸው ነገሮች አሉ። በቃ ሰው አምኖ በችግሩ በጨለማ በጭንቀቱ ሰዓት የሚነግረኝ ሚስጥር ተጣላው ብዬ ማውራት አልወድም። እውነቱን ልንገራችሁ ማውራት ፍጹም አልወድም። እንደዛ ቢሆን ኖሮ እንትናና እኔ የተጣላ ነው በዚህ ምክንያት ነው እንዲህ ብላት እንዲህ ብያ ምናምን አልልም። በቃ እኔ ዝም ነው የምለው። እውነት እንደዚህ አንድ ካላመንኩበት አንድን ሰው ዝም ብዬ ነው። እኔ ዝሆኔን እኮ ለረጅም ጊዜ ዝም ብያታለሁ። ያውም እናንተ በጣም ብዙ ሰው እየመጣ ትፈሪያታለሽ ይለኛል። አንቺ እሷ እንደዚህ እየተናገረች ትፈሪያታለሽ፣ አንቺ እሷ ስትናገራት ትናገሪያትም ትፈሪያታለሽ ስትሉኝ እኔ መልሼ አውቃለሁ ብላችሁኛል። ሁላችሁም ብላችሁ ትፈሪያታለሽ ብላኛላችሁ አይደል? ያ እውነት ለምን ትፈሪያታለሽ ብላችሁኛል። በብዛት ብዙ ሰው የሚለው ኩዊን ዝሆኔን ትፈራታለች። ኖ ፈርቻት አይደለም። ቱ ቢ ኦነስት ፈርቻት አይደለም። አንደኛ እኔ ስናገራት የድድብናዋ ድድብነት ህዝብ ነው የምትነካው። ኦኬ እኔ አልነበርኩም ሲጀመር አልኳችሁ እኮ ላለመናገር አልከታተልም። አንድ ሰው መልስ ላለመመለስ ከፈለኩኝ የሚናገረውን ነገር እኔ አልሰማም፣ ምንም ነገር አልሰማም። በጦርነቱ ጊዜ ብዙ ነገር እኔ እንደውም አሁን የሆነ ሰው የሆነ ጊዜ ላይ እኮ ለተጋሩ ድምጽ ሆና ትናገር ነበረ። ደሩ ዛሃረሩን ለምን አናገራችሁት ብላ ተገረበጠች ብለው ሲነግሩኝ ዞኔ ስለ ትግራይ ህዝብ አዝና ምናምን ብዬ ሁሉ ብያለሁ። አዎ ብለውኛል። በእውነት አባቴ ሙት እኔ አሁን በዛ ሰዓት አላየሁም። ለነገሩ የኛ ሰው ጥሩ ነገርም ሼር አያደርግላችሁም እኮ ብዙ ጊዜ ነገር ነው ሼር የሚያደርግላችሁ። ኦኬ ከዛ በኋላ ቀን በቀን ስደውል በልጆቿ ምክንያት ስፔሻሊ በናቲ ምክንያት ስፔሻሊ በልጇ በናቲ ምክንያት ተጠይቀኝ ነበር። በልጇ ጉዳይ በሳምሪ ጉዳይ በተለያየ ስቃይ ውስጥ ነው ያለፈችው። እኔ ስለማቅ እሷ ምን እንዳለባት እንኳን እናንተ አታውቁ። ኦኬ በዛ ላይ I'm not stupid። ዝሆኔ አይደለም ያወራ ያስነጠሰ ሪከርድ የምታረግ ሰው ነች። ጉቺን ያወሩትን አይደል እንዴ አውታ አንተ ስትለኝ ነበረው ብልግና አይደል እንዴ? ማንም እኮ ያውቃል። አሁን ወጣ እንትናን ያ አሉ አርዩ እኔ አላቅም ስለ ትግራይ ድምጽ ሆና ምናምን ብሎ አሉ። እኔ ሰምቼም አላቅም እውነት ለመናገር። ከዛ ባለፈው ምን ስትል ሰማሁት ሰው ቪዲዮ ልኮልኝ አማራን እንድሰድብ እኮ ኩይናት ትልቋን ሴትዮ እኔ ስመክራቸው እኔ እንዲህ በይ አመጣጧ ራሱ አማራን ሰድብ አይደለም እውነት አመጣጧ ራሱ አማራን ሰድብ አይደለም፣ ትግራዋይን ሰድብ አይደለም፣ ኦሮሞን አናንቅ አይደለም። መቼ ራሷን አስከብራ ነው አመጣጧ? እኔም እሷን የምታክል ሴትዮ መክሬ እንደዚህ ይባላል እንደዚህ አይባልም ስላት። ስለዚህ አሁንም ያለችውን ደግሞ ላሰማችሁና ለዚህ ነው መልስ የምሰጥሽ ማለት ነው። በደንብ ስሙ። ለምኛ ኮሌጅ አንነካም። ልጅ ያለው ሰው እንዴት ነው ልጅ የሚነካው? ልጅ ያለው ሰው እንዴት ነው ልጅ የሚነካው ላለችው እኔ ልጆቼን አታውቃቸው። ልጆቼን ግን ሰድባለች። ልጅ ያለው ሳይሆን ልጅ ያላሳደገ ሰው ስለ ልጅ አይገባውም። ዝሆኔ ልጆቹን ወለደቻቸው እንጂ አላሳደገቻቸው። ጀርመን ሀገር መጥተው ከሷ ጋር አልኖሩ።
ከአንድ ዓመት በኋላ መንግስት ነው የወሰዳቸው። ከሳምሪ ጋር ድብልቅልቅ ብለው ተጣሉ። መንግስት ወስዶ መንግስት ቤት ያደገች ልጅ ነች። ይሄ ነው እውነቱ። መንግስት ቤት ያደገች ልጅ ነች። እድሜያቸውን ጨምራ አምጥታ ቀንሳ አምጥታ ከዛ በኋላ ለመምጣት ብሎ ተሯሩጠው ሽማግሌ እንደምንም ብላ አምጥታ ምናምን ይሄ ሁሉ አለ እኮ። ለምን ከዚህ ሁሉ ይሄን ሁሉ አታወራ እንዴ? ይሄን ሁሉ ለምን አታወሪ? ሲጀመር አሁን ነው ዛሬም እንደምነግራችሁ ይሄንን ስለተናገረች ነው እንጂ እኔ አውርቼም አላቅም። ይሄንን አውርቼም አላቅም። I'm not stupid። ይሄንን ባወራሁበት እሷም ጋር እንደዚህ ላወራ አልችልም። ኦኬ ከፋፋኒን እኮ መጠጣጥ አጠጥታ የደፈረች ሴት ነች። አባቴ ይሙት ኩይን ታውቃለች አለቻችሁ አይደለ? ያ እሱ ነው እውነቱ። አስክራ አጠጥታ አስጭሳ የደፈረች ሴት ነች። ከዛ መጣ ኩይን። እኔ በውስጥ በኩል ለምንድነው ኩይን የምትይው? እኔ እውነት ነው የምናገረው ከጠየቁኝ፣ ካልሆነ ግን አፌን ነው የምዘጋው። እኔ በእንደዚህ ነገር እንዲታወቅም እንዳወራም አልፈልግም ብያት እሱን አጠጥታው ልጁም አያውቅም። እውነት ለመናገር እኔ እንግዲህ እኔ የማውቀው እሱ እንደማያውቅ ኦኬ። ይሄንን ነው መታ ኩይን ሊያ ታውቃለች አላለቻችሁ? ዋሻው እኔ ብላችኋለች አይደል? ሁሉንም ነገር ኩይን ሊያ ታውቃለች አለቻችሁ። እናንተ ስትጠይቁኝ አላወራም አልኳችሁ። ብላለች አላለች? እኔ እንድታምኑ ነው የምፈልገው። ያ ልጆቿን ታክታ እኔ ደደብ ነኝ እንዴ? እኔ ከባሌ ጋር አንደኛ ሲጀመር እኔ ጋልም አይደለሁም። ልጄ እስኪቀሙ ድረስ ልጆቼን ማስቀማናትም አይደለሁ። እኔ ልጆቼን ኮሌጅ አስገባው ጠንካራ ጀግና ጎበዝ ሰራተኛ ጥሩና ሎያል የሆነ ባል ያለኝ ሴት ነኝ። ኦኬ ጥሩና ምርጥ ባል ያለኝ ሰው ነኝ። ልጆቼ አይደለም ትግራይ እንኳን የትግራይ ዝግጅት እንኳን ሲኖር እዚህ ስዊድን ውስጥ ያሉ ሰዎች ያውቃሉ። አሸንዳ ይዣቸው ልጆቼን ይዣላቅ። እመኑም አትመኑም አሸንዳ ላይ እንኳን ልጆቼን ይዣላቅ። የትም ቦታ ልጆቼ ዝም ብዬ ከን እንደዚህ ቪዲዮ ስሰራ ወይ እጃቸውን ምናምን ነው እንጂ በፍጹም ወይ ፀጉራቸውን ወይ እጃቸውን ምናምን ካልሆነ በስተቀር ልጆቼን ማሳየት አልፈልግም። ቢኮዝ ነገርኳችሁ ልጆቼን አንደኛ የኔ ልጆች በጣም ስማርቶች ናቸው፣ በጣም ጎበዞች ናቸው፣ በጣም ጨዋዎች ናቸው፣ በጣም ፍቅር የሆኑ ልጆች ናቸው። ትላንትና ያልመጣሁት በቤት ውስጥ አብረን ስለምንበላ ስለምን ነው። ትሰሟቸዋላችሁ እኮ ደስ የሚለው የኔ ልጆች ብያታለሁ። እንደውም ይሄንን ስላልኳት እኮ ነው አንድ ቀን ልጆች ምንድነው የሚማሩት ምናምን ስትለኝ ነግራታለሁ። ምን እንደሚማሩ ስነግራት አንዷ ልጄ ጠበቃነት ነው የምትማረው ብዬ ስላት እናቴ ትሙት በሌላ ጊዜ ወጣ ሳምሪ ጠበቃ ናት አላለች? ሳምሪ ጠበቃነት ነው የምትማረው ብላ ቁጭ ድድብና። እኔ እኮ ልጄ ጠበቃነት እየተማረች ነው እንጂ ጠበቃ ናት አላልኩም። ጠበቃነት እየተማረች ነው። ልጆቼንማ እዚህ ትሰሟቸዋላችሁ እኮ ብያቸዋለሁ። እዚህ ጋር እኔ አማርኛም አላስተማርኳቸውም። ቱ ቢሆንስ ምንም አልዋሻችሁም። ትግርኛም አማርኛም አላስተማርኳቸው። አንዷ ልጄ በራሷ ጥረት ነው የምትናገረው። ቢኮዝ ሚዲያ ላይ የሚወራውን ነገርም እንዲሰሙ አልፈልግም፣ ያለውን ነገርም እንዲያውቁ አልፈልግም። በቃ እኔ እንደዛ አድርጌ ነው ያሳደግኳቸው። በራሳቸው ፍላጎት የሚናገሩትን ይናገራሉ። ከዛ በተረፈ እኔ ስራዬ ብዬ ግን ልመዱ ቻሉ ብዬ አስጨንቄ ምናምን ኖ በነፃነት አሸንዳ ላይ አንድ ቀን ይዣቸው ሄድኩኝ። አብረንም አልተቀመጥም። በቃ ትረስት አድርጌ እምነት ኖሮኝ ይዣቸው ሄድኩት። እዛ ጋር እንኳን አብረን አልነበርም። አስወር ስዊድን የሚኖሩ ሰዎች እዚህ ውስጥ ካሉ ይነግሯቸዋል። አንድ ቀን ነው ይዣቸው ሄድኩት። አብረንም አልተቀመጥም። እነሱም የዛን ቀን አበሻ በዛባቸው። ማማ ጨነቀን አሉ። ሰው በዛብን ጨነቀን አሉ። ኦኬ በቃ ሄዱ፣ መኪና ውስጥ ቁጭ በሉ፣ እኛ ስንጨርስ እንመጣለን ወይም ዙሩ አልናቸው። በቃ አለቀ። ነበርሽ አይደል አይሹ እንጂ ልጆቼን አንድ ቀን የትም ቦታ በፍጹም አድርጌው አላውቅም። የዚህን ያህል ርምጥምጥም አይደለሁም ለሷ። ልጆቼ እንደዚህ ናቸው። አዎ ለሄሉ ልጆቼን አሳይቻታለሁ ስላመንኳት፣ እሷም ለልጇ ሟች እንደሆነች ስለማቅ። ለዝሆኔ ግን ልጆቿን መያዝ ለማትችል ሴት ሀውካም እኔ ልጆቼን ለሷ አሳያለሁ። እኔ በፊት የምጫወትበት የነበረው እንትን ላይ ልጅ እንዳለኝ ያውቁ መሃን ይሉኝ ነበረ። ዮኒ ማኛ መሃን አትወልጂም በቅሎ ነች ሲለኝ አልሰማችሁ? አንድ ጊዜ ሰምታችሁታል? መሃን ናት እኮ
እውነት ያ ኖ ፍሪታዬ መሀናት አትወልድም አላለም። እንደዛ ነው የሚያውቁኝ እኔ ገባችሁ? በዛ ነው የምታወቀው መሀናት ይላሉ። እንደውም አንድ ጊዜ ነው ምን አለ የሆነ ልጅ ተጣልተን እዛኛው አፕ ላይ ማለት ነው የዛሬ ስንት ዓመት ተጣልተን ምን አለ አንቺ አትወልጅም እንዴ መሀን ምንድነው በቅሎ ነው ያለኝ። በቅሎ ነች አትወልጅም እዚህ ቁጭ ብለሽ ከኛ ጋር ምናምን ሲለኝ እኔ እግዚአብሔር ቢሰጠኝ በምን እድል ያልኩት። ከዛ በሌላ ጊዜ ከንክኖት ይቅርታ ሲለኝ ምን አልኳቸው ልጁ ቢኖር ትሰምታላችሁ እናንተ ኩይን ለምን አትወልድም ብላችሁ ተጨነቁ። ደስ የሚለው ነገር እኔ በእናንተ እድሜ የራሴን እድሜ ተጠቅሜበት በእናንተ እድሜ እየተጫወትኩ ነው ብዬው እስከ ዛሬ ድረስ በቀደም ከኔ ጋር እዚህ ገብቶ የነበረው ሚኪ እስከ ዛሬ ድረስ ያወራል። በእናንተ እድሜ ነው የምጫወተው። ሚጣንም ጠይቋት። እኔም በቅሎ ይሉኝ ነበረ መሀናት አትወልድ ምናምን ያልወልደ እንዴ ለምን እግዚአብሔር ቢሰጠኝ ልጅ በምን እድል። እኔ 4 ልጆች አሉኝ። 4 ልጆች እንዳሉኝ እንኳን አንድ ሰው ድምፅ ሰምቶ አያውቁም። ምንም ነገር ሰምቶ አንድ ቀን ትንፋሻቸውን ሰምቶ አያውቁም። ለዛ ነው ዮኒ ማኛ መሀናት ልጅ የላትም መውለድ አትችልም ምናምን እንኳን እኔ እሱም ወልዷል 48 ሰዓት ቁጭ ያለበት ብሏል እንኳን እኔ ማለት ነው። ስለዚህ ለማንም ብያለሁ እኔ የምመጣው እዚህ ጋር ሚዲያ ላይ እኔ ራሴ አምኜበት ነው እንጂ ልጆቼ ፈልገው አይደለም። እኔ እንደማንም ሳንቲም ለቃሚ ልጆቼ እንደርድሬ ቪዲዮ አልሰራም። የራሴ ላይፍ ያለኝ ደስተኛ ነኝ። በቃ የራሴ ህይወት ያለኝ በራሴ ዓለም ውስጥ ያለው ሰው ነኝ። ማንም እንዲደሰት ማንም እንዲወደኝ ብዬ ልጆቼን ቫዝሊን ቀብቼ ሚዲያ ላይ ደርድሬ በልጆቼ ምነግድ እናት አይደለሁ። ገንዘብ ለመስራት ብፈልግ እኔ ልጆቼን እዚህ ጋር አምጥቼ መደርደር ይችላል። ደርድሬ እናንተም ትመጣላችሁ ሲያምር የኔ ቆንጆ ወይኔ ሲያምር ያኛው ሲያምር እችኛው አስታምር ያላችሁ ጊፍት ሰጧችኋላችሁ ምናምን። ግን አልፈልግም። በቃ እኔ እሰራለሁ፣ ልጆቼ የሚሰራሉ ይማራሉ። ኧረ በፍጹም ፍሪታይ ይሄ ነው እውነቱ። ኦኬ። ከዛ በኋላ ግን ለተናገረችው ስሙ ግን ልጅሽ ያው ናቹራሊ ወንድ አይደለም ነው። እሱን ደግሞ እኔ አይደለሁም ራስሽ ነሽ ለሊያ ፊሽካ ለማማ ፊሽካ ሊያ ኩይሊያ ነው። እኔ ሄሉ ጧት ስናወራ ለልጇ ቁርስ ስትሰራ ነው የማውቀው። ቆይ አንዴ ልጄን ልሸኘው፣ ቆይ አንዴ ልጄን ቁርስ ላብለው፣ ቆይ አንዴ ልጄን ጃኬት በዚህ ነው የማውቃት። እኔ እናቴ ትሙት ዘጋችን ተዘጋጋም ብዬ በሪስፔክት የተለያየን ሰው ብንኖር እኔ እናሷል እመኑም አትመኑ በሪስፔክት እኔ ማቃት ስራ ሰራተኛ እንደሆነች አውቃለሁ። ቀን ትተኛለች ማታ ትሰራለች ነው ማታ ትሰራለች ቀን ትሰራለች እንደዛ ነገር ነው። ሰራተኛ እንደሆነች ግን አውቃለሁ። ነምበር 1 ሁለተኛ ነገር ከልጇ ጋር ያላት አታችመንት ለልጇ ሟች ነች። አሁን እሷ በእሷ ቤት ዝሆኔ ሁሉም ሰው ያላብዬ ሁሉም ሰው እንደሷ ደደብን ጥሎ ያደገን ባይዘወይ እኔ እርግጠኛ ነኝ ሄሉ እውነት እናንተ የምትሏት ማን ነው የምትሏት እናንተ? ሄለን ሳይኮሎጂ ነው የምትሏት አይደል? ባልሳሳት ልክ ነኝ አይደል? ሄለን ሳይኮሎጂ ነው የምትሏት። እኔ በሄሉ ስለሆነ ማቃት ማለት በፊት ሮዛ ነበረች፣ ከዛ በኋላ ሄሉ ሆነች። በቃ ኤግዛክትሊ እኔ ማቃት ሰራተኛ እንደሆነች ነው። እኔ እማቃት በፊት ምርጥ ሙዚቃ የምታጫውት ሌላ አፕ ላይ ነው የምላችሁ። ምርጥ ሙዚቃ መምረጥ አሪፍ በቃ የድሮ ዘፈኖችን አሁን የሆነ ሰው ከሚስቴ ጋር ተጣላው ካለ የተጣላውን ታመጣለች። የተፋቀረ በቃ የሆነ ፍጥነቷን ኦኬ። እውነት ለመናገር በልጇ አትደራደር። በቃ በልጇ አትደራደር። አሁን እሷ እኔን እስቲ ልጄ እንደዚህ ነው ብላ አማክራ ምን ብላ ስንት ዋጋ የከፈለችበት ስንት ሀገር አቋርጣ ይዛው የመጣችውን ልጅ ለኔ ምንስ ቢሆን ሞኝናት እንደ ዞኔ ደደብናት እንዴ? ስለ ልጇ ችግር ለኔ የምታወራው ራሷ መፍታት አትችልም እንዴ? ዞኔ 30 ዓመት ጀርመን ተቀምጣ ላይሰንስ የላት። ሄለን እርግጠኛ ነኝ 10 ዓመት ሳይሞላት ላይሰንስ አላት። ሄለን 10 ዓመት ሳይሞላት ኖርዌይ ውስጥ ስራ ትሰራለች። እውነት ለመናገር ኩከር ሆና ትሰራለች።
ዞኔ 30 ዓመት ኩንታካለች። ልዩነቱ ያቺ ኩከር ነች፣ እቺ 30 ዓመት ልጆቿን ስትሰድብ፣ ህዝብ ስትሰድብ፣ ራሷን ስታቆሽሽ፣ ራሷን ስታዋር፣ ይሄንን ነው እኔ ከሷ ማቀ። ስለ እውነት ለመናገር ማናት ሄሉ ቤት ገዝታለች። የራሷ ቤት ነው፣ ገዝታ ነው የምትኖረው። አንድ ክፍል የሚሆን 2 ክፍልም ቤት ገዝታ ነው የምትኖረው። ዞኔ መንግስት ቤት ውስጥ ነው። ሆዴ ወረቀት አልለጠፈልኝም ብላ ያበደች ሴት ነች። እውነት ቤቷ እቃዋን ይሁት፣ ኪችኗን፣ ጠረጴዛዋን ይሁት። እስቲ ዝም ብላችሁ ሻንጣ ቁምሳጥን ላይ የምታስቀምጠው እኮ ዞኔ ነች። በድሮ ስታይል፣ በድሮ ሙድ ቤቷ ውስጥ የሳልሳ የጠላ ጣሳ የለም እንጂ የሌለ ነገር የለም። ህይወቷን አልቀየረችም። አሁንማ ጭራሽ ፓንቷንም መቀየሯ ያጠራጥረኛል። አባቴ ሙት ያደሸከ ሂውማን ሄር ከላይ ቁጭ የሚል እንደ አይሁድ ኮፍያ መሀል አናቷ ላይ ቁጭ እያደረገች መምጣት ጀመረች። በቃ ይሄንንም እድሜ ቤታዮ ጸዳ ያሉ ይጎች ስትቀያይር አይታለች። በቃ ከዛ እያዩ ያልተቀየሩ ሰዎች የሉም። በእርግጥ ግን ከዛ ነው የምታየው እንጂ የራሷም አይደለም። ያ ለማጣላት ለማባላት አታስቢው። እኔ እና እሷ በፍቅር ነው እንጂ የተለያየ ነው። እኔ ብፈልግ እኮ ሄሉ ብላት ወይ ነው የምትለኛለች። ስልክ ቁጥር ብደውልላት እሷም ልደውልልኝ ትችላለች። በቃ እኮ ምንም ያጣላን ነገር የለም። በቃ አለቀ። አለመነጋገር አንዳንድ ጊዜ በሆነ ነገር ብትነጋገሩ የምትፈቱት ነገር አለ፣ የማትፈቱት ነገር አለ። ግን አንዳንድ ጊዜ ደግሞ ችላ ብላችሁ አይ በቃ ግብዝነት ነው። ግብዝነት ታውቃላችሁ። ሜቢ እኔ ልሆን እችላለሁ ወይ እሷ ልትሆን ትችላለች። ከግብዝነትም ዝም ብላችሁ አይ በቃ ምናት የምትሉት ነገር የለም። እንደዛ ማለት ነው። ያ ገባችሁ? ያንን ነው እንጂ ዞኔ እውነት ለመናገር ይቻላል። እኔም እኮ አልጠላት ቱ ቢ ኦነስት ፍቅር ናት። እኔም እኮ አልጠላት ቱ ቢ ኦነስት። እሷ በምትገባበት ሰዓት እኔን አይመቸኝም። ገባችሁ? ሄርሶን በልጇ አትደራደርም። እኔ እስከማውቃት ድረስ በልጇ ፍጹም አትደራደርም። ለልጇ ልዩ ፍቅር ነው ያላት። ስለዚህ የዝሆኔን እኔ ታሪኳን በቃ አልኳችሁ እኮ እኔ ለወንድ ልጇ ስልም አልናገረዋል እንጂ ሄሉና ጠይቁ ከፈለጋችሁ። እሷ የሄሉ ልጅ እንዲህ ነው ብላ ከምታወራ ሲያረግ የነበረው እናቲን አውጥታ ትለጥፍ። ገብቷቸዋል። ያንን ታርክ መጀመሪያ እሺ። ከዛ በኋላ ኩይን ነገረችኝ። እኔ ያምኑ ደደብ ለደደብ ሰው አልናገር። መናገር ካለብኝ እናገራለሁ። አላወራም ሌላ ነገር ምናምን አልልም። ሰው ነኝ ላወራ ይችላል። ግን እንደዚህ አይነት ወሬ ካንቺ ጋር ላወራም ደግሞም አልሆነም። ያልሆነውን ሰው ነው ብዬ ላወራም አልችልም። ራስሽ እዚህ ጋር የምታወሪውን ደግሞ ትሰሚያለሽ። ራስሽ የምትይው ከዛ በኋላ ጸበል ምናምን ቆይ ስሙ እንግዲህ እሷ መካሪ ሆና የሰውን ልጅ አያያዝ መካሪ ሆና መጀመሪያ ልጆችሽን በስነ ስርዓት ባሳደግሽ እንዴ የልጇን ባል መጠጣ ጠጥታ የደፈረች ሴትዮ ስለ ልጅ አያያዝ ልትመክር ታሪሽ ሁሉ ኮገበታች ነው። አንድ ወዴ ቢገባ ወገቡን ሰብረሽ አስወጣሹ። ከዛ በኋላ ያወጣሽው 10,000 የሚገባ ወንድ ግን የለም። በቃ አለቀ። እንዲሁ ቁልጭ ሆዴ ከአንቺ ጋር ተሻሽቶ ስሙሽ ነካክቶሽ አሽቶሽ ወጥቶ እስታት ወጣት ለመሽተት ረምሳ ሰውነት ነካኝ ብለሽ አሁን ደግሞ ሀጂ ላይ አይኗን ጥላለች። ምቀኛ የወጣት ይቺ የቆና ጅራት መች በማታፈር ጭራሽ እዚህ ያታ እኔ ጥራለኝ። ምን አባሽ ነው አንቺ? የት አባሽ የተናገርኩ አውጥተሻት ለጥፊም እንዴ? ስሙ ባሉ እኔ ነው ዝብዛልሹ ዞኔ። በዚህ አጋጣሚ እኔ እኮ ኮንፊደንስ ያለኝ ሰው ነኝ፣ ጭንቅላት ያለኝ ሰው ነኝ። ገና ወንድ ለማግኘት ብዬ ሆዴን ሳስመጥጥ፣ ቂጤን ሳስጎትት፣ ከንፈሬን ሳስነፋ፣ አንገቴን ሳስደፋ ለማን ብዬ ነው? በጭንቅላት የማስብ ሰው ነኝ። እኔ ራሴን ለመሸጥ አይደለም፣ ሐሳቤን ለመሸጥ እንጂ ራሴን ለመሸጥ አይደለም ሚዲያ ላይ የመጣሁት። አንቺ ኮንፊደንስ ስለሌለሽ እኮ ነው መጣሽ። አንድ ጎረምሳ ግን ሊገባ አልቻለም። እኔ ባለትዳር ነኝ፣ ኦባሳንጆ ባለትዳር ነኝ። ያ እንደውም እውነት ለመናገር ሞገስሽም የጠፋው ፋኒ እቃውን አየሁ። የልጅ እውነት ርቦሻል። አንቺ የራበሽ ምግብ አይደለም ወንድ ነው። እውነት አንቺ የሚያስፈልግሽ ፎርማ ነው። ያ የልጇን ባል ደፋር አየንሽ እኮ በሆዴ አየንሽ እኮ።
አሚን ለምንም ተው ኖ አልተውም በፍጹም አሚን ታዩ ያዥ የሚባል ነገር የለም። አሚና ይኸውልሽ እውነት ኖ ይሄ እኮ መጥፎ ይኸውልሽ ብትሰድቢው ህፃናትን ስትሰድቢ እኔ አሁን በጣም እናንተ መለየት ያቀታችሁ እንደሆነ ታውቃላችሁ። እኔ አሁን መታችሁ ናቲ ሆሞሴክሹዋል ነው ብትሉ ናቲ ይነክ እንደ ይመች ነው የምለው ይመች አሪ ጆስ ዋናቴ ኦፍ ኮርስ አንቺ ነገርኩሽ እኮ እኔ ችግር የለብኝ ማንም ምንም ቢሆን ችግር የለብኝ። የአንቺ መሰልጠን ሳይሆን የራስሽን ጉዳይ ለመደበቅ ስለፈለግሽ የራስሽን ጉድ ለመደበቅ ስለፈለግሽ ነው እንጂ ጨንቆሽ አይደለም። ደምን ባኳ አልቅሰሻል አይደለም? ቪዲዮውን ስታይ ደም ያለቀሽ ደም። እንደውም እውነት ለመናገር እኔ ነኝ ያጽናናኋት። ይሄ ጨለማ ነው። እኔ ነኝ ያጽናናኋት። ይጂዬ አልኳት። እኔ ያልኳትን እኮ ነው። እግዚአብሔርን ለምኝ ጨምሬ ነው ያልኳት። ጂጂ እግዚአብሔርን ለምኝ። ውጭ ሀገር ላይ እኮ የምናሳድጋቸውና የምንወልዳቸው ልጆች ቤተሰብ እግዚአብሔር ራሱ ባርኮ እኛ ምንም ልናረጋቸው አንችልም። ስለዚህ ምናምንም ስለሚወሳስድ በቃ ፈጣሪ ለምኝ። ለምን ኢትዮጵያ አትልቂውም ስላት ኢትዮጵያ አልከውም አለች። የዛኔ ከቤተሰቦቿ ጋር ምናምን ጥሩ አልነበረች። ምን እንጃ አሁን አላውቅም። ብቻ ጥሩ ስላልነበረች መላክ አትችልም። አባቱም እንደዚህ አግብቶ ሌላ ወልዶ አይሆንም የማይመስል ነገር ነው ምናምን አለች እና መሄድም አይፈልግም እሱ መሄድም አይፈልግም አለች። በቃ ይሄ ነው እንጂ እውነትና ወራማ ከተባለ እኔ እንደው ወይኔ እኔ እኮ እናቴ ትሙት በጣም እንደው ነውር እንደው አንዳንድ ነገር ስለማልፈልግ ነው እንጂ እንደው ለሳምፕል እንኳን ቅንድቡን ተቀንድቡ እዚህ ጋር ብለጥፈው ደስ ይለኛል። እናቴ ትሙት ቅንድቡን ተቀንድቦ ግን ልጁ ሚዲያ ላይ የሚወጣ አልጃለም ስለም በቃ ማለት ልጁ በራሱ የተሰበረ ስለሆነ ልነካው አልፈልግ። ያቺ ሴቷስ የእናቷ ቢጤ ስለሆነች የእናቷ ቢጤ ዘልዛላ ስለሆነ ችግር የለውም። ልጁ ወንዱ ልጅ ግን ብዙ ነገሩ የተሰበረ ነው። በጣም ብዙ ነገሩ የተሰበረ ነው። ጤነኛማ ቢሆን ኖሮ በ35 ዓመቱ እናቱ ቤት ሶፋ ላይ ያድር እንጂ እኔ ክፉ ሰው ቢሆን ኖሮ ቅንድቡን ተቀንድቦ እዚህ ጋር ቁጭ ተውት። ይሄ ተጎንብሶ ምናምን እሱ የቲክቶክ አይፈቅድም። ቅንድቡን ተቀንድቦ እዚህ ጋር ብለጥፈው ደስ ይለኛል። ጡቱ ላይ መቆንጠጫ የሆነ መቆንጠጫ ነገር አርጎ ጫፍና ጫፉ ላይ ጡቱን አስቆንጥቶ ቅንድቡን ተቀንድቦ ሌላም ሰው አለ ከሱ ጋር አብሮ ያለ ሰው እኔ አሁን መንካት የማልፈልገው አክቹአሊ እሱም ሀበሻ ነው። እዛው ነው ያለው እዛው ነው። እናንተን ታውቁታላችሁ። እኔ ግን ስሙን አልጠራም ማለት እኔ የሚያሳዝነኝም ሰው ስለሆነ ስለሱ ማውራት ስለማልፈልግ ብቻ ነው እንጂ እናንተን እዚህ መለጠፍ አቅቶን አይደለም። ስለ ሰው ቤት ታሪክ ስታወሪ አለማፈርሽ ቲቪዋን ምኗን በዳንቴል የምትሸፍን መልበስ ብቻ በቃ እውቅና የሚመስላት መልበስ ብቻ መለወጥ የሚመስላት ጭንቅላትሽ ላይ አትሰሪም እንዴ? 30 ዓመት ላይሰንስ የለሽም። ኦሮሞ ነኝ ትያለሽ። ኦሮምኛ መናገር አትች አይደለም ኦሮሞ እንኳን አይደለም የወለደውን በጉድፍቻ ያሳደገውን እንኳን ባህሉንና ቋንቋውን ያስተምራል። ይቺ ወለጋ ሆቴል ነጭ ሽንኩርት ዝንጅብል ፈቅፋቂ ነጭ ሽንኩርት ላጭ አርገው አሳደጓት። በቃ እዛ ስላደገች ደህና ቤት ያደገች ምናምን ይሄ ምጥምጥ ለማያቀሽ የማይገባት እንዴ መቻልዬ አላርፍ ካለች የልጇን ፎቶን ለጥፋል። አይ እንደሱ አላረ ልጁ የተሰበረ ነው። እኔ አሁን እንደዚህ ብላችሁ አባቴ ሙት ነው የምላችሁ፣ በሌላ ነገር አይደለም። ልጁ በጣም የተሰበረ ልጅ ነው። በቃ እኔ ብዙ ነገር መናገር ስለ ልጁ ጭራሽን መናገር አልፈልግም። ግን እሷ በዛ ርቀት ከሄደች እኔ ለራሷ ለሄሉ የልጇን እሰጣታለሁ። ለራሷ ለሄሉ የልጇን እሰጣታለሁ። ትርገጣት። ሁልጊዜ እሷ ትረግጣታለች እኮ ከበፊትም ጀምሮ ስለምትፈላት ቆሻሻ። እኔ እንደዚህ አይነት ባለጌ ስላልሆንኩ ብቻ ነው። ኦኬ እንደዚህ አይነት ብልግና ስለሌለኝ ብቻ እንጂ እንዳንቺ ርምጥምጥና ቆሻሻ ባለጌ ብሆን ቁጭ አድርጌ አንቺን ብቻ ሳይሆን እሱንም አንገቱን አስደፋው ነበር። ግን ምን አደረገኝ ልጁ? ለራሱ ብዙ ነገሮች የተዘጋጉበት መንግስት በማያውቀው መንገድ የሚሰራ ስንት ነገር አይደለም። እሱ አንድ ገርል ፍሬንድ ይዞ ነበር። ኦኬ
አንድ የሆነች ሱዳንና ኤርትራዊ ኢትዮጵያዊ ምናምን የሆነች ልጅ ይዞ ነበር። እሱን ሁሉ ታሪክ ለምን እንደያዛት ሁሉ እዚህ ጋር ማውራት ትችላለህ ብትፈልግ። ለምን እሷን ሁሉ ለምን እንደያዛት ምክንያቱ ምን እንደሆነ እኔ አውቃለሁ። ከዛ በኋላ የእሷ ቤተሰቦች ምን አይተው ለምን ራቁ፣ ለምን ተጣሉ፣ ለምን ወጣች፣ ለምን ቀረች። ግደፊ ምናምን አትበሉኝ ጋይስ። እኔ ከሮና አውቃለሁ ማልናገረውን አውቃለሁ። ሰዎች ተይ ስላላችሁኝ አይደለም እኔ የምተው ራሴ ስለማምንበት ነው እንጂ ብፈልግማ ወጥቼ ብዙ ነገር እኮ መለጠፍ እችላለሁ። ዩቲዩብ ላይም እኮ ማለት ስለማልፈልግ ነው። በቃ ልጁን መንካት ስላልፈለግኩ ነው። ፑቲን ይቻ ልጁን ፐርሰናሊ በቃ ልጁን አልናገረው። በቃ ልጁ ካለው የሌለው ብዙ ነገር ነው። የተሰበረ ልጅ ነው። በብዙ ነገር የተሰበረ ልጅ ስለሆነ እኔ ስለሱ ማውራትም አልፈልግም። ሴቷ ግን አምነች ሚዲያ ላይ መጣ እናቷን ለመሆን የምትታገል ሆነች። እሷ ችግር የለው። ቴንክ ዩ ኤቢ። ወንዱ ልጅ ግን ምን አደረገ? ስለዚህ አልቀላቀልም። ኤኒዌይ ጨርስላችኋለሁ። ኦኬ ወንድ ጥበስ ነው የምለው። what is the problem? what is the problem? እንግሊዝኛ እንኳን እውነት ለመናገር ቆይ አንዴ ፑቲን ልጨርስ። እሺ ጀምር። ኦሮምኛ የተወለደችበትን ሳታቅ ነኝ ብላ የምትለውን ማታቅ ሴትዮ እንግሊዝኛ ልታወራ ትፈልጋለች። መሀይም ጀርመን ሀገር እኔ ብዙ ጊዜ ሄጃለሁ። ልንገራችሁ፣ ጀርመኖች እንግሊዝኛ ይችላሉ ግን አይናገሩም። እንግሊዝኛ ቋንቋ ሀገራቸው ላይ እንዲያድግ አይፈልጉም። ቋንቋቸውን ብቻ ነው የሚያወሩት። ብዙ ቦታ ገብቻለሁ። እንግሊዝኛ ብታወሩ በቋንቋቸው ነው የሚመልሱት። ኢቨን ቲቪያቸው ላይ ጀርመን ያሉትን ጠይቋቸው። ኢቨን ቲቪያቸው የአሜሪካ ፊልም እያዩ በጀርመንኛ ልክ ኢትዮጵያ በሀበሻ በቱርክ እያዩ በሀበሻ እንደሚያደርጉት እነሱም በእንግሊዝኛ እያወሩ በጀርመንኛ ነው። እንኳን ጀርመንኛ ሊያወሩ ማለት ነው። አሁን እሷም በቃ እንግሊዝኛ በጣም ፍቅር ስላላት ለማወቅ በጣም ከመታገሏ የተነሳ ነው እንጂ እንደዚህ የደከመ የሞተ ማንም ፈረንሳይም እንደዛ ነው፣ እዚህም እንደዛ ነው። ግን እዚህ ያወራሉ። ኦኬ ችግር የለውም። ገባችሁ? ካላት ፍቅር የተነሳ ጭንቅላቷ ላይ ሰርታ ለምን ላይሰንስ ማውጣት ከበዳት? ለምን ካለችበት ህይወት መቀየር ቀርበዳት? ደህና ወንበር ግዢ፣ የኪችን ደህና ወንበር ግዢ ብሏል። ደህና ጠረጴዛና ወንበር አይታችሁት ከሆነ አባቴ ሞት የመናፈሻ ወንበርና ጠረጴዛን ያለው ኪችን ውስጥ መናፈሻ ላይ ቁጭ የሚለው እሷ ቤት ውስጥ ነው ያለው። ገባችሁ? እሷ ቤት ውስጥ እኔ እንደዚህ አይነት የኪችን ጠረጴዛና ወንበር አንቲክ ነው፣ የድሮ ነው። የለም ማንም ሰው ጋር የለም። እሷን በቃ ለፊት መግባት ጀመርሽ እንጂ በፊት እኮ ከትንሽዬ ሩም ውስጥ ስትደንስ አይታችኋል። በጎን በኩል ቤት ላይ እንደምትወጣ ታስታውሳላችሁ። አለማፈርሽ ደግሞ አንቺም ሰው ሆነሽ ሰው ልትንቂ። እዚህ ሚዲያ ላይ ያሉ ሴቶች ሁሉ ካንቺ ይሻላሉ። እውነቱን ልንገርሽ፣ ሁሉም እዚህ ሚዲያ ላይ ያሉ ጠቅላላ በሺ ጊዜ ካንቺ ይሻላሉ። አባቴ ሙት አንቺ ማለት ማንም የሚጫወትብሽ ማንም ተጠቅሞ የጣለሽ በፖለቲካም የከሰረ ፖለቲከኛ ነሽ። የመንግስት ቅጥል ቅምጥ ነሽ።